ያልዓዛር እህቶች ሲያለቅሱ ያለቀሰ ክርስቶስ እናቱ ድንግል ማርያም ስታለቅስ ሲያይ ምን የሚሰማው ይመስላችሁ? እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። የምንመጻደቅ ሰዎች አለን፣ ጸሐፍት ፈሪሳውያን። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። ቅዱስ ኤፍሬም ሶርያዊ ለዓዛር 2 ተለቀሰለት ይላል። ስንቴ? ምድር ላይ እህቶቹ አለቀሱለት፣ ሲኦል ውስጥ ደግሞ አጋንንት አለቀሱ። ነፍስ አገኘን ብለው ደስ ብሏቸው ጨፍረው ተደስተው ሳይጨርሱ አልዓዛር ውጣ የሚለው ንግግር ሲኦል ድረስ ተሰማ። ሲኦል እንኳን ብንገባ ጠርቶ ሊያወጣን ማን ይቻለዋል? ክርስቶስ ወደ ቢታንያ ሲመጣ የሚገርማችሁ ለቅሶ ላይ ናቸው ማርያምና ማርታ። እንግዲህ አይሁድ ወይ እንደኛ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶና ሰርግ የሚያደርጉት። እና ሰው በተሰበሰበበት ድንኳን ጥለው ለቅሶ እያደረጉ በተቀመጡበት መድኃኒታችን ኢየሱስ ክርስቶስ መጣ። ኢየሱስ በመጣ ጊዜ ይላል አልዓዛር 4 ቀን ሆኖ ታገኘው። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህን ጊዜ ይላል ማርያም በቤት ተቀምጣ ነበር፣ ማርታ ግን ወጥታ ኢየሱስን ተቀበለችው ይላል። ከኔ ጋር ናችሁ ምእመናን? ማን ወጥታ ተቀበለችው? አይሰማም። በቃ ማርታ ማስተናገድ ነው ብያችኋለሁ አይደል? አሁንም ወጥታ ተቀበለችው። ማርያም ግን ከእንግዶች ጋር ምን ብላ ነበር? ቁጭ ብላ ነበር። መጣች፣ ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። አንተ በዚህ ብትሆን ወንድሜ ባልሞተ ነበር፣ ትፈውሰው ነበር፣ ታድነው ነበር አለች። በመሰረቱ ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል አይባልም? እሱ የሌለበት ቦታ አለ ምእመናን? የለም። በሰማይ በምድሩ የሞላ አምላክ ነው። እሷ ግን አላወቀችው። አንተ በዚህ ኖረ ቢሆን አለች። ሲጀመር ለክርስቶስ ለመፈወስ በዚህ መሆን ያስፈልገዋል ወይ? እምነት ስለጎደላን ነው። ያ የመቶ አለቃ ያለውን አልሰማችሁ? ጌታ ሆይ ቃል ብቻ ተናገር ልጄ ይድናል፣ ይፈወሳል። ደዌ ላንተ ምን ነው? በሽታ ላንተ ምን ነው? እኔ እንኳን ባቅሜ ሎሌዎች አሉ፣ አገልጋዮች አሉ። አንዱና ስለው ይመጣል፣ ሂድ ስለው ይሄዳል። ደዌ ባንተ ዘንድ ምንድነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። በሽታ ላንተ ምንም ነው። ስለዚህ ቃል ብቻ ተናገር ልጄ ምን ይላል? ይድናል ብሏል። እሷ ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር አለችው። አሁንም እግዚአብሔርን የምትለምነውን ሁሉ እንደሚሰጥ ግን አውቃለሁ፣ ስላልመጣህ ነው እንጂ ብትመጣ ኖሮ ወንድሜን ከበሽታ ትፈውሰው ነበር አለችው። መድኃኒታችን ኢየሱስ ክርስቶስ እንዲህ አላት፣ ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ምን ይላል? ይነሳል። ወንድምሽ ይነሳል ሲላት ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አዎ ልክ ነህ ጌታ ሆይ፣ ወንድሜ አሁን ሞቷል፣ ግን በትንሣኤ ቀን በትንሣኤ ዘጉባኤ ሁሉ ሲነሱ አፈር ሲሰበሰብ ያኔ እሱም መነሳቱ አይቀርም፣ ይህንን አምናለሁ አለችው። ክርስቶስ ደግሞ መለሰላት፣ ትንሣኤና ሕይወት እኔ ነኝ። በትንሣኤ ቀን መጥቼ ሰውን ሁሉ ማስነሳው እኔ ነኝ። ይሄው አጠገብሽ ነው ያለሁት። ያኔም ማስነሽ እኔ ነኝ፣ አሁንም ማስነሳት እችላለሁ። ይህንን ታምኛለሽ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ቢሞትም እንኳ ምን ይሆናል? ሕያው ይሆናል፣ ይነሳል። ይህንን ታምኛለሽ ብሎ ጠየቃት። ሲጠይቃት ማርታ ምን እንዳለች ታውቃላችሁ ምእመናን? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የማን ልጅ እንደሆንክ? እስቲ አሁን በደንብ አስተውሉ፣ ጥያቄና መልሱን ይዩት። ወንድምሽ ይነሳል እንደማስነሳው ታምኛለሽ ሲላት ምን አለች? የማን ልጅ እንደሆንክ አምናለሁ። እስቲ ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል አይባልም? ጥያቄውን የሸሸችው አንተ የእግዚአብሔር ልጅ ነህ አለች። አንተ የእግዚአብሔር ልጅ ነህ ማለት እኮ የሚያስመሰግን ነበር። ጴጥሮስን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን ምን እላታል ያሰኘው እኮ ልብ አድርጉ፣ ይህ ንግግር ነው። ማርታን ግን ክርስቶስ አንቺ አለት ነሽ አላላት። የእግዚአብሔር ልጅ ነህ ያለችው ትንሣኤውን ስላላመነች መሆኑን አውቋል። እንደማስነሳው ታምኛለሽ አላት። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችና ሮጣ ወደ ለቅሶ ቤት ተመለሰች። አስተውሉ ምእመናን፣ ለቅሶ ቤቱ ሞልቷል። አይሁድ ጸሐፍት ፈሪሳውያን ከኢየሩሳሌም ድረስ ለቅሶ ሊደርሱ መጥተዋል። ቀስ አለችና ማርታ እህቷን ማርያምን በስውር ጠራቻት ይላል። በምን ጠራቻት?
በስውር መምህሩ መጥቷል ይጠራሻል አለቻት። በምን ጠራቻት ነው ያልኳችሁ? ቅድም ስንናገር ክርስቶስ ቤታቸው በመጣ ጊዜ ስራ ስትሰራ ብቻዋን ስትሆን እህቷን በስውር ጠርታ ነይ ያግዢኝ ብላታለች? አላለቻትም። በአደባባይ ነው ያዋረደቻት። አሁን ግን በስውር ጠራቻት። ለምን መሰላችሁ? እዛ ጸሐፍት ፈሪሳውያን አይሁድ ስላሉ ከክርስቶስ ጋር ወዳጅ መሆናቸውን እንዲያውቁባቸው አልፈለገችም። ማረታ አፈረችበት በክርስቶስ። ሰው ወንጌል ሲጎለው ትምህርት ሲጎለው በሃይማኖቱ ያፍራል። አፈረች። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም እየበረረች ወጣች። ህዝቡ ልታለቅስ መስሎት ከለቅሶ ቤት ተከትሏት ድንኳኑ ውስጥ ያለው ሰው በሙሉ ግልብጥ ብሎ ወጣ። እየበረረች ወደ ክርስቶስ ደረሰች። ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር። አለቀሰች። ክርስቶስ ሲያለቅሱ አየና በመንፈሱ ታወከ፣ እንባውን አፈሰሰ ይላል። አለቀሰ ክርስቶስ። መጽሐፍ ቅዱስ ላይ ክርስቶስ ሳቀ የሚል አንድም ቦታ የለም። አንድም ቦታ ሳቀ የሚል የለም። 3 ቦታ ግን አለቀሰ የሚል አለ። ለይሁዳ አለቀሰለት። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ ልሰበስባችሁ ወደድሁ፣ እናንተ ግን አልወደዳችሁም ብሎ አለቀሰላት። 3ኛ አልዓዛር በሞተ ቀን የአልዓዛር እህቶች ሲያለቅሱ አይቶ እንባውን አፈሰሰ። እንባቸውን ሲያይ እንባውን አፈሰሰ። ከኔ ጋር ናችሁ ምእመናን? የአልዓዛር እህቶች ሲያለቅሱ ያለቀሰ ክርስቶስ እናቱ ድንግል ማርያም ስታለቅስ ሲያይ ምን የሚሰማው ይመስላችሁ? ዓርብ ዕለት በሱ ምክንያት ሌላው ስቃዩ እኮ ይሄ ነበር። አለቀሰ፣ እንባውን አፈሰሰ። ጸሐፍት ፈሪሳውያን ሲያዩት እያለቀሰ ነው፣ እንዴት ይወደው እንደነበረ እዩ አሉ። እንባውን ሲያፈስ አይተው እንዴት ይወደው ነበረ አሉ ይላል። ወዴት ቀበራችሁት አለ ክርስቶስ። አሳዩኝ አለ። ወደ መቃብሩ ወሰዱት። ማርታ መጣችና ምን አለችው? ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸተሃል አለችው። አሁንም የምታስቸግረው ማርታ ነች። ይቅርታ እንግዲህ ማርታ የምትባይ ካለሽ ይቅርታ አድርጊልኝ። በኋላ ሰማዕት የሆነች ነች፣ በረከቷ አይደረብኝ። ግን የዚህ ጊዜ ታሪኳ ጌታ ሆይ ይሸተሃል፣ 4 ቀን ሆኖታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም ማለት ገሰጻት። መቃብሩን ክፈቱት አለ። ትልቅ ድንጋይ ነው የተዘጋው። መቃብሩ ተከፈተ። አልዓዛር ወደ ውጪ ና ብሎ ክርስቶስ ጮኸ። አልዓዛር ከመቃብር ነፍሱ ከሲኦል ስጋው ከመቃብር አፈፍ ብለው ተዋሃዱ፣ አንድ ሆኑ። ከነ መግነዙ የ4 ቀኑ ሬሳ አልዓዛር ከመቃብር ወጣ። ክብር ምስጋና ይድረሱ አምላካችን። ወጣ ከነ መግነዙ። እንዴት ያስፈራ! 4 ቀን ሆኖታል። ሞቷል፣ ሸቷል ስጋው። ለእግዚአብሔር የሚሳነው ነገር አለ? ቅዱስ ኤፍሬም ሶርያዊ ለአልዓዛር 2 ተለቀሰለት ይላል። ስንቴ? ምድር ላይ እህቶቹ አለቀሱለት፣ ሲኦል ውስጥ ደግሞ አጋንንት አለቀሱ። ነፍስ አገኘም ብለው ደስ ብሏቸው ጨፍረው ተደስተው ሳይጨርሱ አልዓዛር አልዓዛር ውጣ የሚለው ንግግር ሲኦል ድረስ ተሰማ። ሲኦል እንኳን ብንገባ ጠርቶ ሊያወጣን ማን ይቻለዋል? ከሲኦል ጠራው። ወደ ጥልቁ በወርድ አንተ በዚያ ያለህ ይሌለ። አልዓዛር ከሲኦል ተጠርቶ ነፍሱ ከስጋው ተዋህዳ ከነመግነዙ ወጣ። ይህን ጊዜ ክርስቶስ ፍቱትና ይሂድ ተውት አለ። ፍቱትና ይሂድ አለ። አልዓዛርን ፈቱት፣ እንደ ማንኛውም ሰው ሄደ። አይሁድ ከዚህ ሰዓት ጀምሮ ሊገድሉት ተማከሩ ይላል። አሁን ስለ ሬሳ አሁን ስለ ሙት መነሳት አይደለም ስብከታችን ምእመናን። ምንድነው እያለን ያለው አምላካችን? ክርስቶስ ምድር ላይ ሳለ 3 ጊዜ ሙት አስነስቷል በመዋዕለ ስብከቱ። በኋላ በትንሣኤው ጊዜ በሞቱ ያስነሳቸው ብዙ አሉ፣ እነሱን ማለት ያለ ግን በታሪክ የተጻፉ 3 ያስነሳቸው ሰዎች አሉ። የመጨረሻው ነው የአልዓዛር። ከዛ በፊት 2 ሰዎች አስነስቷል። የመጀመሪያ ያስነሳው አንድ ሰው መጣና እባክህ ልጄ ልትሞትብኝ ነው፣ ሴት ልጄ እምታሳሳ ገና በ12 ዓመት ዕድሜ ላይ ያለች ልጄ ልትሞትብኝ ነው፣ እባክህ ጌታ ሆይ ናና ልጄን አድንልኝ ብሎ ኢያኢሮስ የተባለ የ100 አለቃ ባለስልጣን ክርስቶስን ለመነው። እሺ ብሎ
የዚህን ሰውዬ ልጅ ሊፈውስ ክርስቶስ መንገድ ጀመረ። መንገድ ላይ ሲሄድ ያው አጃቢው ብዙ ነው፣ 5000 ሰው ነው የሚከተለው ክርስቶስን። ሰው ይጋፋል። እየሄደ ያለ ደግሞ ያቺ ሴት መታ 12 ዓመት ደም ይፈሳት የነበረች ሴት ጨርቁን ምን አደረገች? ነዳሰሰች። ደሟ ምን ሆነ? ቀጥ አለ። ክርስቶስ ሊፈውስ ሲሄድ የሚፈውስ አምላክ ነው። በነገራችን እስኪመጣ ተጠብቅ። ይፈውሳል፣ መጥቶ ሳይመጣም ይፈውሳል። ሊፈውስ እየሄደ ያለ ራሱ እግረ መንገዱን ይፈውሳል። አምላካችን እግረ መንገዱን ይፈውሳል። እግረ መንገዱን ይማረን። ወደ ኢያኢሮስ ቤት እየሄደ ያለ እግረ መንገዱን ፈወሳት። ከዛ ወደ ታመመችው ልጅ ሰፈር ሲደርስ፣ ወደ ኢያኢሮስ ልጅ ቤት ሲደርስ እባክህ መምህሩን አታድክመው፣ በቃ ልጅቷ ሞታለች አሉት። ጥሩ ነው መምጣቱ፣ ጥሩ ሙከራ ነው፣ ግን መምህሩን አታድክመው፣ ሞታለች አሉ። ክርስቶስ ግን ተኝታለች አልሞተችም አለ። ሞት ለሱ እንቅልፍ ነው። አልዓዛርንም ተኝቷል ነው ያለው፣ እሷንም ተኝታለች አለ። ከዛ ሰውን ሁሉ አስወጣ፣ እናት አባቷን አስቀረ። ሶስቱን የምስጢር ሐዋርያትን ጴጥሮስን፣ ያዕቆብን፣ ዮሐንስን አስገባ። ገባና ክርስቶስ ወደ አልጋዋ ቀረብ ብሎ ጣቢታ ሆይ ተነሽ አላት። ልጅቷ አፈፍ ብላ ተነሳች። ምግብ አቅርቡላት ትብላ አለ አምላካችን። ክብር ምስጋና ይድረሰው። ሙት አስነሳ አላስነሳ? አንድ በሉ። ሁለተኛ ያስነሳው ደግሞ አንዲት ሴት ወንድ ልጇ ሞቶባት፣ በአስራዎቹ ዕድሜ ያለ ጎበዝ ነው፣ ወጣት ነው፣ ሞቶባት ሊቀበር ሬሳውን ተሸክመው ይሄዳሉ። መንገድ ላይ ነው፣ ናይን የምትባል መንገድ ላይ ነው። እና እናትየው ከኋላ ወይኔ ልጄ እያለች እየጮኸች ደረቷን እየደቃች ታለቅሳለች። ህዝቡ አብሯት ያለቅሳል። የወጣት ሞት ከባድ ነው አይደለም? ለፍታ ልጅ የደረሰልኝ ይጦረኛል ስትል ሞተ ልጇ። ስለዚህ ደረቱን እየደቃ ህዝቡ አብሯት ያለቅሳል፣ እሷም ታለቅሳለች። ሬሳውን ተሸክመው ሲሄዱ መንገድ ላይ ከክርስቶስ ጋር ተገናኙ። አስቆመው፣ ቀብሩን አስቆመው። ክርስቶስ ቀብራችንን ያስቆመልን አምላካችን። አስቆመው። ቆዩ አለ። በቃሬዛ ተሸክመውታል። አንተ ጎበዝ ተነሳ። ያ ልጅ ወዲያውኑ አፈፍ ብሎ ተነሳ። ስፍራው በእልልታ ድብልቅልቅ አለ። እግዚአብሔር ክብር ምስጋና ይድረሰው። ቀባሪዎቹ እልል እያሉ ተመለሱ ማለት ነው። ስንት አልኩኝ? ስንት አስነሳ? ሶስተኛ ያስነሳው አልዓዛርን ያስነሳው ከስንት ቀን በኋላ ነው? ከ4 ቀን። ሞት የተባለው ምዕመና የሥጋ ሞት፣ የነፍስና ሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅ እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው፣ መለየት። ሞትን የምንባለው ነፍሳችን ከሥጋ ሲለይ ብቻ አይደለም፣ በቁም መሞት አለ። ቅዱስ ጳውሎስ ስለ ባልቴት ሲናገር ቅምጥሊቷ ሴት ግን በሕይወቷ ሳለች የሞተች ነች እንዳለ፣ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለ፣ ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተናል። በድሩ ድክመት ነው ሲባል ሰምታችኋል? ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብሶች አለ። ክርስቶስ ምን ያደርጋል? 3 አይነት ነው አሟሟታችን። የመጀመሪያዋ የኢያኢሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አለ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አለ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነን የሞትነውን አምላካችን በካህናቱ ፊት ነው ያስነሳል። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል። ምግብ አቅርቡላትና ትብላ አለ። ስጋውን ደሙ ትብላ፣ በንስሐ ትነሳና እቺ ነፍስ ስጋውን ደሙን ስጧት ትብላ ብሎ ሁላችንን ባለንበት በቤተ ክርስቲያን ትንሣኤ የሚሰጠን ማን ነው? እግዚአብሔር። ለሁላችን ይስጠን። ሁለተኛው አሟሟት ምንድነው ካላችሁ፣ ሊቀብሩት ይዘውት መንገድ ላይ ይሄዱ ነበር አይደል? ከኔ ጋር ናችሁ? ምን ላይ ናቸው? መንገድ ላይ ናቸው። ሊቀበር ነው ልጁ። ከእናቱ ቤት ወጥቷል።
መንገድ ላይ ነው ያለው። ወደ ቀብሩ ሊሄድ ግማሽ መንገድ ይቀረዋል። እናቱ ከኋላ ወይኔ ልጄ እያለች ታለቅሳለች። ሁለተኛው ከቤተ ክርስቲያን መውጣት የጀመርን ሰዎች አለ። ከእናታችን ከቤተ ክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አለ። መንገድ ላይ ሊቀበር እየሄደ ያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተ ክርስቲያን ነች። የፈረደባት እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተ ክርስቲያን ነች። ቀባሪዎች ደግሞ አሉ። ወይ በቃለት እያሉ የሚከተሉን ማለት ነው። ስትወጣ እኮ ይሄ ልጅ እኮ ወጣ ብሎ ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል። እዚህ መሃል ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ፣ ሰባኪ የነበረ፣ ዘማሪ የነበረ፣ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተ ክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሊክዱ የጀማመራቸው አሉ። የፈረደባት እናት እየተከተለች ወይኔ ልጄ ትላለች ቤተ ክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁምልን። አው መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስለ። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደተነሳው ልጅ ልንወጣ ጫፍ ላይ አለን። አረ ከፈረስን ከበሰበስን የቆየን ደግሞ አለን። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም፣ በቃ ሞቷል የሚያስብል ህይወት ያለን በጣም ብዙዎች አለ። ሌላ አልዓዛር አትፈልጉ፣ እኛ ነን አልዓዛር የተቀበርነው። 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። በእውነት ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ። አምላካችን ያለቅሳል ለኛም። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ ይሆን? ለአልዓዛር ያፈሰሰው እንባውን ነው። ለኛ ያፈሰሰው ምኑን ነው? ደሙን ነው። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደለም? እንባውን አይተው እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው እንላለን። አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ፣ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይላል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው፣ እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምበና እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደለም? የሚሸት በረት ውስጥ እኮ የተወለደው። እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲሉ ይሸታሃል አለችው ማርታ። ፈረደባት ዛሬ መሰለኝ አይደል? ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲህ ያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። ትዝ ይላቸዋል ጳውሎስን ሲመርጠው ሳውልን። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን ነው። አረ መርጫዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንህም ማለት። ለማን ነው የሚነግረው? ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው።
እምንመጻደቅ ሰዎች አለን። ጸሐፍት ፈሪሳውያን አለን። በሳምንት 2 ጾማለሁ እንዳለው እንደዛ ትዕቢተኛ ፈሪሳዊ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለን። ይሸታል አለችው። ወንድሟ እኮ ነው። ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጭ ና አለው። ማን ወደ ውጭ ና? ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጭ ና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን። የምንወደውን ሰው ሬሳው መጣ አይደል እንደምትሉት አስከሬኑ መጣ ነው እና ቁጭ በል አብረኸው ብትባል ኧረ እኔ ከሬሳ ጋር ብቻዬን አልሆንም ነው የሚለው ሰው። ይፈራናል። ሰው ስንሞት ይጸየፈናል። በሳምንቱ ይረሳናል። በሳምንቱ አንዳንድ የሞቱ ወገኖቻችንን እኮ መልካቸው ሁሉ እንደሚጠፋን ታውቃላችሁ። ሲቆዩ ምናልባት ፎቶ ወይ ቪዲዮ ከሌለ በስተቀር አባዬ ምን ነበር የሚመስለው እናቴ ምን ነበር እስክንል ድረስ ይጠፉብናል። እንረሳቸዋለን። የማይረሳቸው ማን ነው? እግዚአብሔር። እኛ ብንረሳውም ቅድማያትህን የአያትህን ቅድማያት በጣም ቅምቅማት ምንጅላትን ወደ ኋላ ሄዶ የሞቱትን አንተ ባታስታውስ ማን ያስታውሳቸዋል? ሰብስቦ አፈር ነው ሳይል ሰብስቦ የሚያስነሳን እሱ አሳየን። ክርስቶስ የትንሣኤ ቀን ምን እንደሚሆን አሳየን። የኢያኢሮስ የተባለው ሰው ሴት ልጁን አገኘ። በትንሣኤ ቀን የሞቱ ልጆቻችሁን ታገኛላችሁ። የቆሰላችሁ እናቶች የሞተች ልጅህን ታያታለህ። የትንሣኤ ቀን አሳየ ክርስቶስ። እናት ሆነሽ ልጅሽ ሞቶ ልብሽ የቆሰለ የትንሣኤ ቀን አሳይሻለሁ ያለ ነው ክርስቶስ። አልዓዛርን ወንድማቸውን እህቶቹ አገኙት። እህትህ የሞተችብህ ታያታለህ። የምጽአት ቀን ወንድምሽ የሞተብሽ ታይዋለሽ። አስነሳ። አልዓዛር አልዓዛር ውጣ አለው። ወጣ ከነመግነዙ ይላል። ከነምን ወጣ? ለምን መሰላችሁ? አልዓዛር ያው ተመልሶ ይሞታል አይደል? አይሞትም? ክርስቶስ ሲሞት መግነዙ ምን ብሎ ነው የወጣው? ትቶ ነው የወጣው። ለምን? ላይሞት ስለተነሳ ማለት። አልዓዛር ግን አሁን ቢነሳም ተመልሶ ስለሚሞት ቁጠባም ያስፈልጋል አይደል? ለሌላ ቀን አያስፈልግም መግነዙ። አዎ ንብረት ላለማባከን ክርስቶስ ከነመግነዙ አወጣ። ፍቱትና ይሄድ ተውታል። እችን ቃል ተናግሬ ያበቃለሁ። ፍቱትና በሉ ይሄድ ተውት። 3 ነገር ነው የተናገረው። ምን በሉት? መጀመሪያ ፍቱት። ቅድም ፈታችሁ ምን በሉልኝ? አምጡልኝ። አሁን ደግሞ ፍቱት አለ። አሁንም ፍቱት የተባሉት ሐዋርያት ናቸው። ፍትህዎ፣ ቅድም ፍትህዎን ፍቷቸው ነበር። አሁን ደግሞ ፍቱት አለ ክርስቶስ። መፍታት የቤተ ክርስቲያን ስራ ነው፣ የካህናት ስራ ነው። ቅድም ከሐዋርያቱ 2ቱን ነው ፈታቸው አምጡልኝ አላቸው። ቀሳውስት አባቶቻችን እኛን የመፍታት ስልጣን አላቸው የላቸው? እንድርያስንና ጴጥሮስን ላካቸው ይላል። ፊልጶስን እንድርያስን ላካቸው። አሁንም ከደቀ መዛሙርቱ 2ቱን ላከ። ዛሬም እዚህ መሃል እንደ አልዓዛር የተተበተበ ኃጢአት ያለብን በጣም ብዙዎች አሉ። ይጠራቸዋል ካህናቱ። አሁን ያሉ ካህናትም ከደቀ መዛሙርቱ መካከል ናቸው። ከሐዋርያት ጋር ይቆጠራሉ አይቆጠሩ? መልሱልኝ። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ዘዋይ ትምህርት ሲያስተምሩ አንድ ፈተና ፈተኑ የሚል ነገር ሰምቼ ነበር። ፈተናው ምንድነው? ከአዲስ ኪዳን ካህናት 3ቱን ጥቀስ የሚል። ስንቱን? ከዛ ተማሪው በሙሉ ጴጥሮስ፣ ያዕቆብ፣ ማቴዎስ ይላል። ሉቃስ እገሌ እገሌ ይላል። አንድ ብልህ ተማሪ ተነሳና መምሬ ከበደ፣ መምሬ አየለ፣ መምሬ ቶሎሳ አለ። ልክ ነው? ልክ አይደለም? እነሱም የማን ካህናት ናቸው? የአዲስ ኪዳን ናቸው። ፍቱትና ይሂድ አለ። ከኃጢአት ማሰሪያ ፍቱ ተብሎ ለአባቶቻችን ለካህናት ተሰጥቷቸዋል። በምድር የፈታችሁት በሰማይ የተፈታ ይሆናል፣ ያሰራችሁት ታስሯል። ሲተረጉሞ ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል። ስለዚህ እንደ አልዓዛር የተተበተበ ኃጢአታችንን የመፍታት ስልጣን ለማን የተሰጠው? ለካህናት። ፍቱትና ይሂድ ብቻ አይደለም፣ ይሂድ ተውት አለ። ተውት በሉ እስኪ። ምን መሰላችሁ? አሁን አንዳንድ ሰው
ሰካራም የነበረ፣ አመንዝራ የነበረ፣ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተ ክርስቶስ ፍቱት ይሂድ ምን በሉት ተውት ነው ያለው። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ እየሰማችሁ ነው። ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ነው እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጪኛል እንዴ? ማን ነው ተማሪ አስተማሪ ያደረጋል? ጴጥሮስ ማን ነው ሐዋርያት ያደረጉትን አይታችኋል? ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙ ሲጽፍ ቀራጭ ነበረ ብሎ አልጻፈም። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። የሚያነጻን ማን ብቻ ነው? በምድር ላይ ያለ አጣቢ ከሚያነጻው በላይ ልብሱ ነጭ ሆነ ይላል እግዚአብሔር። በምድር ያለ አጣቢ ከሚያነጻው በላይ ማንጻት ይችላል። ምን ማለት መሰላችሁ? ሰዎች የፈለገ ቢምሩን ይቅርታ አያረጉልንም። የቀደመ ኃጢአታችንን ያስታውሳሉ። የሚረሳልን ማን ነው? እጠበኝ ከበረዶ የሚልቅ ምን ሆናል? ነጭ ማድረግ የሚችል እሱ። ሌሎች አይረሱትም። መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ በአመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቅሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ይቅር ካለ የሚረሳ ማን ነው? እግዚአብሔር። ስለዚህ ተውት ይሂድ አለ። ፍቱት ይሂድ ተውት አለ። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። የሰማነውን በልቡናችን ያሳድርብን።